በዚህ እንዴት ሄዶ የሆነ ነገር ቢያደርጋትስ ቢያደርጋትስ እሷ ልጃችን ልትገላ አልነበረም እንዴ ደሞ ማድረጋለሁ ቆይ ነኝ ማቀው አንተ ቤት ከገባኩ ሽጉጥ ይዞ ነው የሚወጣው ይገለኛል ዛሬ በቃ አለቀልኝ ሽጉጥ ዛሬ መጨረሻሽ እንዴ አቶ ለኩም አዳዊ አረ ከዚህ በኋላማ አባዬ ነው ጎበዝ ልጅ ዋናው አገባቡን ማወቅ ነው በኋላማ ኑሐሚን መስደብ አይደለም መሬት ስር አርጋ ብትረግጠኝ ምንም ነገር አላት ሲጀመር ምን ተፈጥሮ ነው የታመመው ያልኩሽ ነው ማዬ ለምን ማነግሩኝ ላውጣችሁ ደህና ይሆናል አይደል ዶክተር ምንም አይሆንም አይሞትብኝም አይደል ባለቤቴ እባክሽ ዶክተር ደህና ነው በይ ምንም አልሆነም በይ እባክሽ ዶክተር ወይዘሮ ዝናሽ እንግዲህ በስተመጨረሻ ለይኩንን እንግዲህ አሳመመዋለች ማለት ነው ለይኩን አበደ በቃ ለይኩን በጣም ነው ያፈረባት እንግዲህ ሚስቱ በዚህ ልክ ወርዳ አስቡት በዚህ ልክ ወርዳ እንግዲህ ኑሐሚንን ልጇን እንግዲህ ለማስወረድ ማሰቧ ምን ማለት ነው ስለዚህ ለይኩን በጣም ያፈረ ነው በሚስቱ ያሳፈረችው ነው ያዋረደችው ነው እስቲ ያስቡት ሚስቱ የምታደርገው ነገር በሙሉ ለለይኩን ክብር ነው ሚስቱ ጥሩ ነገር ብትሰራ ሚስቱ ሰው ቢወዳት አሪፍ ሴት ብትሆን ባህሪዋ ምርጥ ብትሆን ለይኩን እንደራሱ ባህሪ ሚስቱ ብትሆንለት እንግዲህ ምን አይነት ለሱ ክብር ነው ስለዚህ ሚስቱ አዋረደችው እንግዲህ ከኑሐሚን ላይ እንግዲህ አስቡት ኑሐሚን አሁን ምንም የሌላት ሳትፈልግ ይሄን እርግዝና መጥቶባት እንግዲህ በዚህ ስቃይ ላይ ሆና ለአባቷ ለሷ ለይኩን እየረዳቸው አሁን ካሉበት ችግር እያወጣቸው እያወቀች እንኳን ከኑሐሚን ጋር በመያያዝ እንግዲህ ልጅ ለማስወረድ ሚለውን ሐሳቧንና ከንቱ ሐሳቧን እንግዲህ ሰምቶባታል ማለት ነው ለይኩን አበደ በቃ ለይኩን አሁን ላይ በጣም ነው ግራ የገባው ለምን ሚስቱ በዚህን ልክ ስታዋርደው ቆሞ ማየት አልፈለገም ለዚህ ነው እንግዲህ ይሄንን እውነት እንደሰማ እያበደ ሄዶ እንግዲህ በሽጉጡ አናቷን ብሎ ተርትሮ ሊገላት ነበር እንግዲህ እንዳጋጣሚ ሆኖ ሽጉጡን ገና እንዳቀባበለው ነበር የወደቀው ስለዚህ ደም ግፊት ሊሆን ይችላል ስኳር ሊሆን ይችላል በጣም ኦቨር ጭንቅላቱ ስለተናደደ ጭንቅላቱን አሳመመዋለች ስለዚህ አሁን ላይ ለይኩን መውደቁ ጠቀማት እንጂ ባይወድቅ ኖሮ በሽጉጡ ይተረትራት ነበር አንድ ለይኩን መውደቁ ጠቀማቸው ሁለት ደግሞ ልጇ መኖሩ ዳግም መኖሩ ጠቀማት ቢያንስ ዳግም የፈጠነ ሄዶ ለይኩን ባይወድቅ ኖሮ ያረጋጋዋል ለምን ሽጉጥ ይዞ ሚስቱን መግደል እንደሌለበት በጣም ስሜታዊ ሆኖ ሚስቱን በዚህ ራሱንም ችግር ውስጥ እንዳይከት ዳግም ያረጋጋዋል ብዬ አስባለሁ እንግዲህ ዳግም ደስ የሚለው ነገር ምንድነው ያላት ወይዘሮ ዝናሽን ሄደሽ ይቅርታ በያት ብሏታል ወይዘሮ ዝናሽ ለክብሯ ትጨነቃለች የደጃዝማች ምናምን ልጅ ነኝ ያለች እንግዲህ ለክብሯ በጣም ስለምትጨነቅ ያ ክብሯ ግን ምን እንደሆነ አላወቀችውም ክብሯ ምን ነበር ወይዘሮ ዝናሽ ክብሯ መሆን የነበረበት በጣም ሃምብል የሆነች ሰው አክባሪ ሚስት ብትኖር ለለይኩንም ማሪሽ ነው ለሷም ክብሯ ይሄ ነበር ግን እሷ እንደዛ አይደለችም እንግዲህ በጣም ሰው ምትንቅና ለሰው ያላት ሪስፔክት በጣም የወረደ ስለሆነ ነው እንግዲህ ሰውን በዚህ ላይ በብሯ እንደፈለገች ማድረግ የምትፈልገው ስለዚህ በጣም የሚገርመው ወይዘሮ ዝናሽ ይሄን ነገር ለይኩን እንዳይሰማባት ገነት እንድታስተባብል ፈልጋ ነበር እንግዲህ ለገነትም ጠቀም ያለ ገንዘብ ሰጣታለች ግን ገነት ተቀየረች ገነት ምንድነው የሚያሳስባት አሁን ላይ ኑሐሚንና አቶ ተሰማ አሁን ላይ ለገነት ያላቸው ሪስፔክት እንዲጨምርና ጥርጣሬያቸውን እንድታስወግድላቸው አሁን ላይ መቀየሯን ከድሮ ከተንኮሏ አሁን ድሮ ከነበረችበት መጥፎ ባህሪዋ መቀየሯን መታሳምንበት መንገድ ነው ማለት ነው ለዚህ ነው የምላችሁ ስለዚህ ገነት ለራሷ ጥቅም ስትል እንግዲህ ወይዘሮ ዝናሽን አሳልፋ ሰጣታለች ማለት ነው እንግዲህ ሚስጥሩን በሙሉ ለለይኩን መናገር ማለት በጣም ከባድ ነው እንግዲህ ከወይዘሮ ዝናሽ ብር ተቀብላ ችግር የለውም አልናገርም በማለት ቃል ገብታላት እንግዲህ ወይዘሮ ገነት ተብየው እንግዲህ ወይዘሮ ዝናሽን አስጥታታለች ማለት ነው አስቡት ስለዚህ ለይኩን ያበደው ለዚህ ነው እንግዲህ አስቡት ቁጭ ባለበት ገነትና አቶ ተሰማ ጓደኛው ኑሐሚን ቁጭ ብላ አንድ ላይ ሆኖ ስለ ሚስቱ መጥፎነትና ይሄን ተግባር ማሰቧን እንዴት አይዋረድም ባልተብየው በጣም ከባድ ውርደት ነው ለዚህ ነው እንግዲህ እያበደ ሄደው ለይኩን ለክብሯ ይጨነቃል ባይዘው ለይኩን በጣም የሚገርም ሰው ነው ብላችሁ ሰራው ተግባር ነው በጣም ብዙ ነገሮችን ለማስተካከል ይሞክራል ብዙ ነገሮችን ወደ ትክክለኛው መንገድ ለእንዲሄድ ሰው ይሞክራል እንግዲህ ብዙ ነገር ነው ያስተካከለው ያኔ እንኳን ልጁንም ለማስተካከል ሞከረ ኑሐሚን እንግዲህ አስቡት በጣም ኑሐሚን ለማስተካከል በጣም ሞክሯል ካልሆነ መንገድ እንዲቀር የነበረችው ፍቅረኛው ለሱ እንደማትሆን እየነገረው ነው ብዙ ጊዜ ነግሮታል ለምን ኑሐሚን ያኔ የሚያደርገው ተግባሩ ውሎ ነገረ ስራው በሙሉ ምንድነው በተግባሩ ስላየው ነው ስለዚህ አብረው ያለችው ሴት ጥሩ እንዳልሆነች ያወቀ ተግባሩን ውሎን አይቶ ማለት ነው ጓደኛ ንገረኝና ማንነት ነግራለው ነው
ስለዚህ አብረው የምትለው ፍቅረኛው ስለሆነች ያቺ ፍቅረኛው ደግሞ በናሆም ውስጥ ታንጸባርቀዋለች። ስለዚህ ናሆም ይጠጣል፣ ይተኛል፣ ያመሻል። ስለዚህ ተግባሩ በሙሉ የፍቅረኛው እንደሆነ ስለገባው ነው እንዲቀየር የፈለገውና ኑሐሚን የተመኘለት። ስለዚህ አስቡት፣ ለልጁ ጥሩ ይመኛል፣ ሚስቱን ይመክራታል፣ እንድትለወጥ ይፈልጋል። ጓደኛው ልጅ ለኑሐሚን የሚያደርገውን ነገር በሙሉ አስቡት፣ መልካም ነገር ጥሩ ነገር ስለሆነ ወይዘሮ ዝናሽ ለይኩንን መደገፍ ነበረባት። ግን እያንዳንዱ ለሚያደርጋቸው ነገር ለይኩን ጥሩ ስራውን በሙሉ ከጎኑ ሆና ማገዝ ሲገባት ግን ወይዘሮ ዝናሽ ተብዮ ከሱ ጋር በመጨቃጨቅ ከሱ ጋር በመጣላት በእያንዳንዱ ተግባሩ እየተከታተለች ስታጨናነቀው ስለነበር እንግዲህ ይሄ ሁሉ ጭንቅላቱ ላይ ነበር። አስቡት። በዛ ላይ ደግሞ እንደ ደና ሰው ወይም እንደ ጥሩ ሰው አንድ ሰው እንኳን ሳያስባት ወይዘሮ ዝናሽ ተብዮ ደና ሰው አይደለችም ብሎ ነው ሁሉም ሰው የሚያስበው እዛ ቤት የገባ ሰው። ስለዚህ ወይዘሮ ዝናሽ አሁን ላይ ደግሞ አዋረደችው በስተመጨረሻ። አስቡት እንግዲህ አስቡት፣ ከኑሐሚን ጋር በጣም ውርደት ነው። ከኑሐሚን ጋር በዚህ ልክ አሁን ውርደቱን ለሱ ትልቅ ነገር ነው። ባይዘው ወይዘሮ ዝናሽ እዚህ ጉድ ውስጥ የገባችው ኑሐሚን ሚስጥር ስለምታውቅባት ነው። ከኑሐሚን ጋር የገቡትን ሰጣ ገባ አያውቅም ለይኩን። ለምሳሌ ዳግም ልጇ መሆኑን የወይዘሮ ዝናሽ ልጅ መሆኑን ኑሐሚን ስለምታውቅ በሱ እልህ ስለተያያዙ ከጀርባ ያለውን ነገር አያውቅም ለይኩን። ከላይ ነው እያወቀ ያለው፣ ዋናው ሚስጥር አልሰማም። ስለዚህ ወይዘሮ ዝናሽ ገና ለገና በዚህ ሚስጥር ስለያዘችባት ኑሐሚን ያ ሚስጥር ትናገርብኛለች አትናገር የሚለውን ከሷ ጋር እልህ ስለተያያዘች ብቻ በልጇ ላይ መፍረዱ ልክ አይደለም ብዬ አስባለሁ። ለምን አስቡት፣ ወይዘሮ ዝናሽ ልጅ ወልዳለች። ነገ ስለዚህ እናት ሆና እንዴት ትጨክናለች? በጣም ከባድ ነው። ስለዚህ ወይዘሮ ዝናሽ ያደረገችው ተግባር ቢሳካላት ብታደርገው አስቡት። ስለዚህ ይሄን እንዳደረገችው ነው የሚቆጠረው። ማሰቧ ራሱ እንዲደረግ ስለፈለገች ስላልተሳካላት ነው እንጂ። ስለዚህ ይሄን ነገር ለይኩን እንግዲህ እብድ በመሆን ነው አስቡት። እብድ በመሆን ጭንቅላቱን አሳበደችው፣ ሚስት ተብዮ አሳበደችው። ስለዚህ አሁን ላይ ለይኩን ምን የሚሆን ይመስላችኋል? እንግዲህ ለይኩን አሁን ላይ ጸጥ ይላል ወይስ ይረጋጋል? ለሱ መረጋጋቱና መውደቁ አሪፍ ነው ብዬ አስባለሁ። በእልህ ተነሳስቶ ሚስቱን ሊገላት ነበር። አስቡት አሁን ላይ ዳግም ባይኖር ብቻዋን ብትሆን ወይዘሮ ዝናሽ ለይኩን በዚህ ንዴት ላይ ሆኖ ሽጉጡን አውጥቶ አናቷን ቢላት ሞተች ማለት ነው ወይዘሮ ዝናሽ። ለይኩንም እስር ቤት ገባ። ስለዚህ በንዴት ሰው የሚያደርገው ነገር በጣም ከባድ ስለሚሆን እንግዲህ አጋጣሚ ዳግም መኖሩ ጠቀመው፣ ለለይኩን መውደቁም ጠቀመው። ጸጥ ቢል ለራሱም በቃ ሞተ ማለት ነው አስቡት። ስለዚህ ግን መጥፎ ነገር ከማድረግ ጠቀመው፣ ከተረፈ ደግሞ መጥፎ ነገር ከማድረግ መውደቁ ጠቀመው ማለት ነው። ስለዚህ አሁን ላይ ለይኩን አሁን ላይ ይድናል ብዬ አስባለሁ። ግን በዚህ መንገድ አለፈለት። ወይዘሮ ዝናሽን ግን በጣም ከዚህ በኋላ እንደ ድሮ ይሆንላታል ብዬ አላስብም። አዋርደዋለች። አሁን ግን እንዴት ብላ አይኑን ማየት እንደምትችልም አታውቅም። ምናልባት በንዴት ከወደቀ በኋላ የተፈጠረውን ችግር ካስረሳው ምናልባት ሌላ ሰው ሊሆን ይችላል። ለትንሽ ጊዜ ሊረሳ ይችላል ብዬ አስባለሁ ጭንቅላቱና ሞት ስለወደቀ። ስለዚህ ሌላኛው ጉዳይ ምንድነው? የገነትና የኤደን እናትና ልጅ እንግዲህ ኑሐሚንና አባቷ ላይ እንደ ድሮ እንደለመደባቸው ሊጫወቱባቸው ነው ማለት ነው። ገነት አሁን ላይ ምንድነው የምትፈልገው? ከኑሐሚንና ከአባቷ እምነት ትፈልጋለች። ማንም አያምናትም። አንድ ሰው አያምናትም ነው የምላችሁ። አስቡት፣ አንድ ሰው ስለማያምናት እምነት ትፈልጋለች። ስለዚህ አሁን ላይ ገነት እምነት ስለምትፈልግ አቶ ተሰማንና ኑሐሚንን የሚያሳምን ነገር እንግዲህ አድርጋለች ማለት ነው። ምንድነው የሚያሳምን ነገር? ለኑሐሚን ስትቆረቆረና ኑሐሚን አይኔ ያየ ወይዘሮ ዝናሽ እንደዚህ አስባባትማ እኔ ዝም ብዬ ከወይዘሮ ዝናሽ ጋር አልሰራም በማለት እንግዲህ ስታስመስል ነው። ከወይዘሮ ዝናሽ ብር እንደተቀበለች አትናገርም። ወይዘሮ ዝናሽ ለገነት ብር እንደሰጠቻት አትናገርም። ለምን? ሚስጥሯን ትደብቃለች፣ ሌባ ስለሆነች ገነት ተብዮ ራሱ። ስለዚህ ኑሐሚንና አባቷ ራሱ ብር መቀበሏን ቢሰሙ ያብዳሉ። ግን ይሄ ሚስጥርም አትናገርም። ወይዘሮ ገነት ይሄ ሚስጥር ከወጣባት ራሱ ሌባ ናት። እምነታቸው አሁን ላይ በአንድ ነው የሚቀንሰው፣ ኑሐሚንና አቶ ተሰማ ነው የምላችሁ። ስለዚህ አሁን ላይ በሚገርም በቃ ለብር ብላ እንግዲህ ምንድነው ያደረገችው? የወይዘሮ ዝናሽን ብር ተቀብላ ለነ ኑሐሚን በአንድ ድንጋይ ሁለት ወፍ ብሏት። በቃ ወይዘሮ ገነት በቃ የሌለ ከኤደን የባሰች አንደኛ ስማርት ሆናለች። በተለይ በመጥፎና በብር ጉዳይ ላይ በአንድ ድንጋይ ሁለት ወፍ። አስቡት፣ ወይዘሮ ዝናሽን እዚህ ጋር እሺ ብላ ብሯን በልታ ኑሐሚንና አቶ ተሰማን ደግሞ በዚህ በኩል ለነሱ ተቆርቋሪና እነሱ እንዲያምኗት ክፋቷ የተመለሰች ጥሩ ሴት መምሰሏ በአንድ ድንጋይ ሁለት ወፍ ማለት ነው። ግን ሁለቱንም አስመስላ በላቻቸው በሚለውም እንይዘዋለን። ስለዚህ ወይዘሮ ገነት አሁን ላይ ምንድነው የምታስበው? ለይኩን የሰጣቸው ቤት ወደገ ሊገዛላቸው ይችላል ቤቱን ስላወራ እንግዲህ ነገ እዚህ ቤት ላይ
እኔ ነኝ የምቀመጠው ብላ ነው እንግዲህ ያሰበችው። አቶ ተሰማ እንግዲህ ዝም ብሏል። በቃ እድል ተሰጥቷታል። ወይዘሮ ገነት እዛ ቤት ስላለች አሁን ላይ እንግዲህ ወይዘሮ ገነት ምንድነው የምታደርገው? አስቡት። በቃ በጣም ጥሩ የተቀየረች መልካም በቃ ለባሏ የድሮ ወይዘሮ ገነት ሆናለት ለባሏ ለኑሐሚን ገና ኑሐሚን ነገር ስትሆን ወይኔ ኑሐሚዬ እያለች በቃ ጥሩ ሰው መስላ እንግዲህ ልትጫወትባቸው ነው። ኤደንም እንግዲህ እዛ ቤት ልገባ ነው። ኑሐሚን እንግዲህ የዋናት የፈጠነ የዋናት በአንድ ጊዜ ነው ያለቻት ብቻዋን እንዳትሆን አዘነችላት። አስቡት። በጣም ይገርም ነው። ኑሐሚን አሁን ላይም እኮ ኤደን ብትቀየርላት እንዴት ነው የምታያት? ኑሐሚን በጣም ምስኪንና የዋ ልብ ያላት ሴት ናት። ስለዚህ ኑሐሚን አሁን ላይ ኤደንንም እሺ ትምጣ ነው ያለችው። ምንም አላለቻትም። ግን እኔ የሚገርመኝ ወይዘሮ ገነት ግን በእንደዚህ ሁላ ሂደት ኑሐሚን እንደዚህ ምስኪን መሆኗን እያየች እንኳን እንዴት ልቧ አይራራም? አንዳንዴ ባትወልዳትም የሙት ልጅ ናት እያለች እያሰበች አይደል እንዴ? ኑሐሚን እስቲ እስካሁን ከሚያጋጥማት ችግር በሙሉ እኮ በስቱ በጣም ብዙ ችግር ነው የሚያጋጥማት። እነዚህን ሁላ ችግሮች እንግዲህ ተቋቁማ ፈጣሪ ረድቷት እዚህ ላይ ደርሳ እንግዲህ ገነት ልክ አልነበርኩም፣ ልክ በሆነ ኖሮ ይሳካልኝ ነበር፣ እንደዚህ ተንቆሳቁሰን የቀረነው ልክ አለመሆናችን ነው፣ ቅጣታችን እያገኘን ነው፣ ስለዚህ ከዛ ተግባሪ መመለስ አለብኝ በማለት በማስመሰል ሳይሆን በመሆን ከዛ ከመጥፎ ተግባሯ በመመለስ እንግዲህ ምን ማድረግ ነበረባት? ትክክለኛ እናት ሆና ለአቶ ተሰማ ሁለተኛ እድል ነው የተሰጣቸው። ያን እድል ከማበላሸት ትክክለኛ ሚስት ሆና ልጇ ኤደንንም ከነበረችበት መጥፎ ባንነት መመለስ አለባት ብዬ አስባለሁ። ወይዘሮ ገነት ግን አሁን ላይ ክፋት ነው የምታስበው፣ ግን አይሳካላትም። ኦቨር እጥፍ ሆኖ ነው የሚመጣላቸው። ያኔ እንደዛ ነው አይሆኑት። አሁን ላይ ደግሞ እጥፍ ሆኖ ነው የሚመጣላቸው። ስለዚህ በጣም ከባድ ነው የሚሆነው። አሁን ላይ ማድረግ ያለባት ወይዘሮ ገነት ኑሐሚንንም አባቷን በመንከባከብ ወደ ጥሩ ማንነቷ መመለስ አለባት። ለምን? ከዚህ በፊት የሰራችው ግፍና መጥፎ ነገር ስላልተሳካላት አወዳደቋ መጥፎ ስለሆነ ያንን ማሰብ አለባት ብዬ አስባለሁ። ግን እነሱ አታስብም። ወይዘሮ ገነት አሁን ላይ እድሏን መጠቀም ነው የምትፈልገው። እድሏ ምንድነው? ሀብት መውረስ ነው። ሀብቱ ምንድነው? ለይኩን የሚሰጣቸው ቤት አለ። ያ ቤት ይገዛላቸዋል። የአቶ ተሰማ ሚስት ናት። ስለዚህ ሚስት ስለተባለች ትወርሳለች ከቤቱ። ስለዚህ አቶ ተሰማ የሆነ ነገር አርግታ ቤቱን መውረስ ትፈልጋለች ከተሳካላት ወደፊት። ስለዚህ ወይዘሮ ገነት አሁን ላይ በጣም ከባድ ነው። ዴንጀርና አደገኛ ሴት ናት። ኤደን ተብዮም እንደዛው ናት። እናትና ልጅ በጣም አደገኛ ናቸው። ኑሐሚንና አባቷ በየዋህነት በቃ መጥፎ ነገር አርግተውባቸው እንኳን ይቅር ብለው ከመለሷቸው እነሱ ግን በይቅርታ እነሱን እስከዛሬ ለሰሩት ክፋታቸው እነሱ በመካስና ለመመለስ ሳይሆን ያሰቡት እነሱን ለመጉዳት ነው። ይሄን ደግሞ ኑሐሚንና አባቷ አያውቁም። ግን ኑሐሚን ግን ወይም አባቷ ቀስ በቀስ በጊዜ ሂደት ያዋቸውና ያባሯቸዋል ብዬ አስባለሁ። ድጋሜ እድል መስጠት አለባቸው ብዬ አላስብም። እስቲ እናንተስ ምንድነው ይመስላችሁት? ወንድሞቼ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ለይኩን አሁን ላይ ራሱን ከሳተ በኋላ የተፈጠረውን ነገር ይረሳል ወይስ ያስታውሳል? እሺ ወይዘሮ ዝናሽስ ምንድነው የምትለው? አሁን ላይ ለይኩን መታመሙና መውደቁ ግን ወይዘሮ ዝናሽን እንዳይገላት ስለሆነ ለሱ አሪፍ ነው ብዬ አስባለሁ። ከረሳው አሪፍ ነው። ቢያንስ ሁሉ ነገር ማስተዋወስ ስለማይችል ወይዘሮ ዝናሽም ታርፋለች። ግን ካረሳው ግን ወይዘሮ ዝናሽን አይንሽን ማየት አልፈልግም ብሎ ሊጣላት ይችላል ብዬ አስባለሁ። እንግዲህ ዳግም አሁን ላይ እናቱንና ለይኩንን ማግባባት አለበት ብዬ አስባለሁ። በቃ ሁሉን ነገር ይቅርታ እንዲያደርግላት መለመን አለበት ብዬ አስባለሁ። እስቲ እናንተስ ምንድነው ይመስላችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይህን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።